የዋህ የቤት አማራ ወንድ ልጆችን እያዙ እያፈኑ ገንዘብ የሚቀበሉት እነሱ ናቸው። አፍነው አግተው እንደውም ሙባረክ ውበቴን አሁን ባለፈው ሳውዲ አረቢያ ማነው ዱባይ ያመጡት እነሱ ናቸው። ጆይን አርጓቸው እሱም አብሮ ሲያፍን ነበር። እኛ በኢሜል ስናስጨንቃቸው ነው ያሸሹት። ሀቢባን የሚፈራት ለዚህ ነው ታውቂያለሽ። በጣም ነው የሚፈራት ሀቢባን። ሚስጥር አላቸው። ሀቢባ እዚያ ግሩፕ ውስጥ አለችበት። አየህ በጣም ነው የሚፈራት በጣም እና ቴምር የምትባለውን ባይዘው ይፈራል። ዜር ሳምቲንግ የምታውቀው ነገር አለ። ቀጥይ በእንትን ብላክሜል ተደራርገዋል። በጣም በጥቅምት የተቆራኘ ነው ጉዳይ። ስለዚህ የሆነ ቴድና የሆነ ቦታ ላይ ጋፕ ታርጓለች። በቃ አልቀጥልም ትላለች ራሷ ቴምርም። ምክንያቱም በጣም የኢኮኖሚ ጉዳይ መኒ ላውንደሪ ቢዝነሶች ይሰራሉ እና ሂማን ትራፊኪንግ እና መኒ ላውንደሪ ያረጋሉ። እዚህ ውስጥ ደግሞ እቹ ሀቢባ የሄለን ወርቅየን ገንዘብ የወሰደው ጆከር ነው። ታውቃላችሁ አይደል? አይተዋል አይደለ? በድርሃም ነው የተበነዘረው። እሷን እንኳን ይለባት ባናቶ ይተከላት እሷን ይብላት ወስዷል ነው ምልኮ። አዎ ማጋለጥ አልፈለገችም። ፈርተዋለች። የእሷን ቆርጥሞ ይብላ ወይ የሆነ ነገር ይዞባታል ማለት ቂጧን ሸጣ ነው ይብላው። የእሷን ይብላው አይመለከተኝ ይብላው። በመሰለኝ ቴክኖሎጂ አይዋሽም። ተከትለ ስትሄድ ገንዘቡ የወጣው በአረብ ኤሚሬት ነው። ድርሃም ነው። ካናዳ አይደለም። አረብ ኤሚሬት ካናዳ አይደለም። ስለዚህ ያ የካናዳው ልጅ ዮኒ ካናዳ ምንም እርግጥ እኔ የለበትም ማለት ባልችልም ግን ገንዘቡ የወጣው አረብ ኤሚሬት እሱ የለበትም። እኔ በእርግጠኝነት 100,000 ጊዜ አስገቡ። ዮኒ የለበትም። ሙሉ የለመነ ልጅ ነው። ሌባ አይለምንም። ገብቶሻል? ይደበቃል። እሱ እየመጣ ሲያፋጣት እሷ እየጠፋች እየመጣ ሲያፋጣት እሷ እየጠፋች የፈለጋችሁ ቦታ ወሰዱ ዮኒ የፈለገ ቦታ ወሰዱ ብሏል። የፈለከው ቦታ ወሰደው ከሷ ጋር ጆከር ከሰደበ በኋላ እንደገና ተለማምጦ ታረቀውና ጠፋ። ፍየሌማ ታርቃ ጠፋች። በዛ ጠፋች። ይሄ ፍየላ ምንም አታመጣም አልኩ። የኔ ወሸላ ነው። በደንብ ጠባው ያቀረበው ነው ሰባ ሌላ እናት ከመሳደብ ምን ሌላ እኮ ስድብ እኮ የታወቀ ነው እኮ። እናት ከመሳደብ ሌላ ምን አለው? ሌላ አቅም አለው የለውም? ወንድማ ቢሆን በቪዲዮ ወጥቶ እንደ ወንድ ገብቷል። እንደ ሞት አይቷልኝ ምን ችግር አለው? ፍየል አይደለም ፈሳሞን በቃ እንጥለዋለን እንከታተል። ይኸውልህ ሶሻል ሚዲያ አይደለም እኔ ያስለቅሳለሁ እስካሞኛው ሶሻል ሚዲያ ላይ ብቻ እኮ ነው የሱ ስራ። የነዚህ ሰዎች ስራ የሚሰራው ምድር ላይ ጭምር መስሎታል። ምድር ላይ ምን ሰርቶ ያውቃል? ይከካ ማረኛን ነው የምልህ። የምንሰራው መሬት ላይ ነው። ጌሙን እኮ እኛ ተው ነው አይደል? እስቲ ምን ይመጣል? እስቲ እኛ በጌም ነው የምንኖረው። ዮኒ ማኛ በጋውን ነው የሚኖረው። ለቃቃ ነው መች ተጫውተህ ታውቃለህ? ታውቁት አሜሪካ ነው የምንኖረው። ሽምግልና ብሎ ይልካል። አሁን ታያላችሁ። ማን አባቱ እንደዚህ ነገር የለም። አማራ ፖለቲካ ውስጥ አይገባም። የለም ቦታ ሰምተሃል? ሽማግሌ ሊልክብህ ይችላል። ማን አባቱ ጋር ነው የሚልከው? እኔ ዮቱን ሳላጠፋን ያልተኛ ማለት ከመግደል አይተናነስም። ሞጣ ያደረገ ነገር ከመግደል አይተናነስም። አብሮ ቁጭ ብሎ ተጫውቶ ሪከርድ ማድረግ ማለት አንዴ ሰው ነገር ጀርባውን በጩቤ ለወጋው ስል ዳኘን ያስጣለኝ እኮ ነው ያለው። ይሄ አቅም አብሮ አማራ ወገኔ ነው ብሎ አብሮ ሻይ ቡና ሊል ነው። ዳኘ ነው ያመጣው። በቃ ዳኘ እኮ ነው ያመጣው። ዳኘ አታውቅማ። እሱ ግን አየህ ለወጋ ነበር ልሰካለት ነበር። ዳኘ ነው እንትን ያለኛል። አየህ ምን ያህል አንተን ጥላቻ እንዳለው ምን ያህል አንተን ሲያጠመድ ሲፈልግ እንደነበረ። የትኛው አማራ ነው አንተን ለማጥመድ በዛ ደረጃ የሚሄደው? እስቲ ንገረኝ። የትኛው አማራ ነው? በፍጹም ማን? አየህ ይሄ አማራዎችን ነው። ሶልን ስንት ነገር ሲለው ነበረ ሰለሞን። የኔ ተውጣጣ የለውም። የኔ ችግር የለም። ሰለሞን እውነት ነው። ሰለሞን ማአት ነገር ብየው ሰለሞን ተከታትሎ እኮ ላጥቃላል። የሚገርማችሁ አማራ ነው ለካ አማራ ነው። እያንዳንዱ አማራን ሊያጠቃ የሚመጣ ይሄ ሸለመጥማጥ ህዋሃት ነው። ህዋሃት ልጆች ተልከዋል አማራ ላይ። እውነቱን ነው የምነግርህ፣ ተልከዋል። የህዋሃት ልጆች አማራን ያሽመደመዱትን ቂም በቀል መወጣት ይፈልጋሉ።
መኩፋኖን ሰለሞን ፋኖን እኔን ህዋትን ባናቷ ዘቅዝቅያታል። አንተን ትፈለጋለህ። ህዋት የተባለ አማራን ይጠላል። ቀንደኛ አማራ ጠላት ይሄ ነው ቀንደኛ። ስለዚህ አሁንም ፍየል ጠባቂው ጥባው የኔ ነው እያልኩ ነው። ጥባልኝ ይሄን ነው የምለው። ዮኒ መጥፋት ከለመደ ግን ዘመድኩን የለጠፈው የኔ ያለ በዛው ይጥፋው፣ በዛው ያግዝልኝ አንድ ላይ እሱን ነው የምልህ። ሌላውን እናገር። ሰበናፕ ማንን ነው የምትሰድበው? ወይኔን ነው የምትሰድበው? ወይም ጣል የአማራ ልጆችን ነው የምትሰድበው? ሰበናፕ ራሱ ማንን ነው የምትሰድበው? አሁን አንድ ነገር ላስተላልፍ። ሰበናፕ ራሱ የምትሳደበው ዮኒ አንድ ነገር ላስተላልፍ። አንዴ ሁላችሁ ሚውት አድርጉ። ዘገየ ገብረ ጻድቅ የተባለ ጆከር በሚል የሚያጭበረብር አንድ ቀን ምሽት ሳላውቀው አብረኝ ያመሸ ሰው እኔን አሳልፎ ለመጣል ብዙ ነገር አድርጓል። እኔን ወንድ ከሆነ አሁን ፎቶዬን ዘግዝቆ ይሳደብ ይግባና አሁን ይሄው አያረገውም። እየሰማን ወንድ ከሆነ አሁን ፎቶዬን ዘግዝቆ ገብቶ ይሳደብ። የማያደርግበትን መንገድ ስለማልነግራችሁ አያረጋትም። ዮኒ ከባድ ነው ይሳደብ። ከባድ ነው ይሄ ነገር ማየት አለብን። ከባድ ነገር ተይዟል። እስቲ ፎቶዬን ዘግዝቆ አሁን ይሳደብ ነው። አያደርገው ያርገው። እስኪ አሁን እንየው። ፎቶዬን ዘግዝቆ አሁን በዚህ ሰዓት ገብቶ ይናገር። ያርግ። እስኪ አሁን ያርግ። አያደርገው። አንተ ቅዘና ገና አይደለም። አንተን ገና አልፋታ የሚፈራ ይመስሎ ነው። ሁካ ትላለህ፣ መቀመጫ ትላለህ። 99 ቺክ እፈልጋለሁ። አማራ አልቋል። ወንድ ልጅ ተገሎብን እኔና ዮኒ ወንድ ልጅ ከቆንጆ ሴቶች ማለት ነው የሚወደኝ። መለጥለጥና ማስወለድ አለብን። አንድ መቀመጫ እንዴት ታመጣለህ? ለምን 44 መቀመጫ ታመጣለህ? ገና ብዙ ሴቶችን ለጥልጠን ሚስቶቻችን አስፈቅደን እናመጣለን። እስቲ ምን አባቱ እንደሚያመጣ የፍየል ጠባቂ አቡ ቄሮን እንገረ ኦርቶ ሙስ የሚባል ልጅ ካንተ ሚስት መውለድ ፈልጋለሁ። ኦርቶዶክስ እና ሙስሊም የሚባል ኦርቶ ሙስ ይባላል ወንዱ ልጅ አምጣት። እኔ ወሸላ መሰልኩ? እኔ ግን እንዲህ አይነት በረንዳ ዳሪ አይደለሁም። ግን ትልቅ መቀመጫ ምናምን ሁካት ገና ወጥቼ ላፈነዳል እችላለሁ። ከፈለኩት ልለጠልጥ እችላለሁ። አምጣልኝ ተለቅ ያለ መቀመጫ ጡት ቆንጆ ጡት ያላት ምን ችግር አለው? አማራ አልቋል። ይሄን ባይብልና እንትን አንሸከምም። መውለድ አለብን፣ ማብዛት አለብን። ንጹህ የሆኑ ሴቶች አምጡ። እንደውም ስራችሁ ማቃጠርና መግዛት ነው ሴት። እኔ እኮ አይቻቸዋለሁ። ከጀርባችሁ ያሉ ሰዎች ፍየል እግር መያዝ ፍቀድለት። እግር ደግሞ ያችን ባለ ትልቅ መቀመጫ አንድ እግሯን አቡ አንድ እግሯን ፍየል ይዝልናል። ፍየል ጸጉሯን ደግሞ ከድር ትይዛለህ። እሙሙ ጠራጊ ደግሞ ሌላ አንድ ሰው እናመጣለን። ልንለጠልጥል እንችላለን። ምንም እኛ የምናፍርበት ነገር የለም። ግን እኛ እንደዚህ አይነት ሰዎች አይደለንም። የሆንም ባለ ትዳር ነው፣ እኔም ባለ ትዳር ነው። ታውቃላችሁ። የሄዳችሁበት ርቀት ግን በጣም አዝናለሁ። ሰክሮ ወድቋል አለ። መድኃኒት እየጨመርክ ነበር ግን አልወደኩም። ይልቀቀው። ከወደኩ ተጠያቂው እሱ ነው ማለት ነው። ተደብቆ መጥቶ በዳኘ በኩል ታኮ መጥቶ ልተዋወቀው ብሎ አየህ ሊገለኝ አስቦ ነበር። አልተሳካለትም። ወደ ሽንት ቤት እኮ አልወጣውም። ምንም አላቅም። ምን የዋነኝ ጋይስ አድርሽው ቪአይፒ እኔ ልምከር። በዚህ ቆይ ሞጣ መመከር አለብህ። እኔ አንድ ጠዋ አጠገብ ያላስጠጋም አንድ ሰው ነው። አላምንም። አንድ ሰው የራሴ ሆኖ አታምነው። ዳኘን አታምነው አለ ባናቱ ይተከል። አላምነው። ምን ስለሆነ ወካክበለ ይታባቱ አውቀዋለሁ ማለት በፍጹም ሞጣ አትሽወድ። አንተ የፖለቲካ ሰው ነው። ትክክል። አይኔ እንደ እውነቱ ከሆነ ዳኘን አሁን ዳኘ ለኔ አንዘፈነልኝ ምን ሊያደርግልኝ የራሴ የምለው ሰው የኔ ጓደኞች እና አሁን ሶል ብለው የፈለገ ነገር ይምጣ። ሶል ወንድሜ ነው። መኩፋን ነው ወንድሜ ነው።
የራሴ የምላቸው ሰዎች እነ ፍራኦል ኢቲቻ ምናምን ጓደኞቼ ናቸው። ከነሱ ጋር እበላለሁ፣ ጠጣለሁ፣ ብዙ ነገር አደርጋለሁ። እንደዚህ ማላቀው ግን አዲስ የመጣ ባናቱ ይተከላል። አልሰማም። እውነት ነው። አትመን አደራ። ያኛ እኮ ጋይስ ሆን ብሎ አይደለም የጠራው። ስሙንም አልነገረኝም። እንደምን አለ መሰለኝ ጋይስ አለ ዳኝ በጣም የዋህ ስለሆነ ያለው ሰው ቪአይፒ ሰው ነው። ቴዲም ማንኛውም ሰው እስካቦኛው ስልካችሁ አጥፉ የሚል መመሪያ ሰጥቷል ዳኝ። ከዚያ በተመስጦ ለኛ ያንጎራጉር ነበር። እኔ ደግሞ ታውቃለህ ሽለላ ምናምን እወዳለሁ እንዴ። ይሄ ፍየላየህ ሳይታወቅ ቪዲዮ ለመቅረጽ ይጣጣራል። ታዲያ ምን ያረጋል ብሎ ነው? አየህ ግን እኔ ምንም አላረግም። ዳንስ ልደንስ ይችላል። እኔ እኮ እስክስታ በጣም በደንብ ነው የምችለው። አንድ ቀን እስክስታ ተጫውተናል። ሊያመጣው ይችላል፣ ችግር የለውም። እኔ እስክስታ እመታለሁ። ምን ጣጣ አለው? ቆይ እስቲ ለምን ታዲያ አውሮፓ ሄድክ ጊዜ ሴቶች ጋር ሄደ ለምን አልተባለ? ለምን አላላችሁም? ወሬ እንትን ቆይ እሱን ብቻ አይደለም። ልክ ዱባይ ገባ ጊዜ እኮ ፍራኦል ኢቲቻን ሴት እያሉ ሲሰድቡት ነበረ። እካካሙላ ፍራኦል ኢቲቻን ፖለቲካ የለበት ምን የለበት ሴት ሲያባር ነበር ምን ሲል ነበር ብለው ስም ሲያጠፉ ዱባይ ከገባ ምድረ እካካም ወንድ አለ ምቀኛ ይፍየል ጠባቂ ስም ሲያጠፋ ነው የሚለው። እስቲ ምን አባት አመጣለ ፍየላም ትጠባለ እያልኩ ነው የኔ የስ ፈቅዶልሃል ሊሆን ወሸላይን ጥባ እያለ ነው። አዎ ትጠባለና ሞጣውን ሆኑ ያለው ከተማው ይቀጥል። ከተማው ፕሮፌሰር ከተማው ይቀጥል። ፕሮፌሰር ከተማው አመሰግናለሁ። እንዴት ናችሁ? እንዴት አመሻችሁ ብያለሁ። እኔ ነገር መደጋገም እንዳይሆን እንደው አጠር አድርጌ አንድ ነገር ልናገር። ነገሩ የተላላሰና የተቀባባ ነው። የሄዱበት ረጅም ርቀት እጅግ በጣም ከባድ ነው። እንደ ቀላል ነገር የሚታይ ነገር አይደለም። ይሄ በበሰልና በሰለጠነ መንገድ መታየት ያለበት ነው። ከጀርባህ በራስ ሰውን የሚያስጠቃው የራስ ሰው ነው። ይሄን እንድታቀልኝ የምፈልገው ማንም ሰው አንተ እድሜ ዘመንህን የምትታገለው ለአማራ ህዝብ ነው። ወደርክም ጠላህ ገብቷል። ለማንም አይደለም። እዚህ ጋር ለገንዘብ ወይም ማንም ከፍሎ አይደለም፣ ማንም ቀጥሮ አይደለም እየሰራ ያለው ለአማራ ለወገንህ ለሚገደለው ለሚበደለው ለሚፈናቀለው ለሚራበው ነው እየታገልክ ያለውና በገዛ ሰዎች በገዛ ዘመዶች የገዛ ሰው ሊያስበላህ የነበረ ሰው ነው። አሁን አንተ ቁመህ እንደሄድክ እንዳትቆጥረው እንደሞክ ቁጠረው። መጀመሪያ ይሄንን ነው የምነግርህ። አንተ እንደሞክ ቁጠረው። በወጣህበት ከልጆችና ከባለቤት ከሞቀ ቤት ወጥተህ ሜዳ ላይ እንደቀረህ ነው እንድትቆጥረው የምፈልገው። አንድ ይሄን ያዝልኝ። ሁለተኛ ነገር እኔ እዚህ አሁን ስለ አቡፋኖም ስለ ጆከር ማብራት አልፈልግም። ዮኒ እውነት ለመናገር እኔ በጣም ቢግ ሪስፔክት በጣም ነው የማመሰግነው። በዚህ ሰዓት ላይ መተህ በዚህ በጭንቅ ሰዓት ላይ ነገሮች ሁሉ አንተ ከመጣህ በኋላ መስመር ያዙበትና የተረጋጉበትን ሁኔታ እያየሁ ነው ዞር እያልኩኝ። ምክንያቱም አንተ ወደዚህ ቤት ከመጣህ በኋላ ከዛ ቤታቸውን ዘግተው ወጥተዋል። በየቦታውም ጫጫታውም ድንኳን ወጣራውም ረገብ ብሏል። ስለዚህ እንደዚህ አይነት ነገር ላይ በአንድነት መቆማቸውን እጅግ በጣም ደስ ብሎኛል። ዮኒ ስለመጣ ከልብ አድርጌ አመሰግናለሁ። በዚህ ሰዓት ላይ እንደዚህ በተቸገረበት ሰዓት ላይ ሰው በጎኑ በሚያስፈልግበት ሰዓት ላይ ልዩነት ሊኖር ይችላል። በዚህ በጭንቅ ሰዓት ላይ ግን መተህ ከጎኑ ስለቆምክ ምን ጊዜም አንረሳህም። ይሄ እውነታ ነው። በቃ ይሄ የማይካድ እውነታ ነገር ነው። ይሄ ማንም በለው ማንም እዚህ መጥቶ ገንዘብ ለመሰብሰብ ተቸግሬያለሁ እርዳኝ ለማለት የሚመጣ ነው። ትናንትና ሪፖርት ሲያስደርጉ ነበር ምናምን። አሁን ሪፖርቱም የቆመበት ምክንያት እስኪ ጆከር የሞጣ ሚዲያ ዘጋ እኔም እጃዘጋለሁ በመትልበት ሰዓት ላይ ምን ለሌሎቹ ምን እንደሚሰማ ታውቃለህ። ካሁን በኋላ እንደዚህ አይነት ሐሳብ ራሱ አይነሳም። ይሄን የነሱን ሐሳብ የነሱ ሴራ እዚህ ጋር ከሽፏል። 12 ቁጥር ሚስማር ተመቶበታል። ነገሩ እዚህ ጋር ከስሟል። ካሁን በኋላ ስራ አይሰድም። ነገር ግን ካሁን